በእውነት ነው የምላችሁ በኢማራት አየር እንዳትመጡ። እኔን ስንት ነገር እንዳሰቃዩኝ ስንት ብር እንደበሉ ማለት ነው። ውሸታሞች ናቸው፣ ኪሎ ይጨምራሉ። ሰላም ጤና ይስጥልኝ። እንግዲህ የተከበራችሁ የስለ ህይወት ተከታዮች እንዴት ናችሁ? ያለው እግዚአብሔር ተመሰገነ። ዛሬ እንግዲህ እኔ ከዱባይ እንደመጣሁ ታውቃላችሁ እና በኢማራት አየር ነበር እንግዲህ የቆረጡልኝ። እኔ በኢትዮጵያ ብል ያው እነሱ በራሳቸው በሀገራቸው ነው የቆረጡልኝ ማለት ሰዎች እና እሱ ምንድነው ግልጹን ስነግራችሁ ማለት ነው። እሱ ምንድነው በጣም መጥፎች ማለት ነው። እኔ 20 ኪሎ 10 ኪሎ በእጅን የተፈቀደልኝ ማለት ነው። በስነ ስርዓት ስንት ጊዜ እንዳነሳሁት ሻንጣውን በዚህ 20 በዚህ 20 ሶስተኛ ትንሹ 10 ኪሎ ነው የተባለ ማለት ነው። ልክ ከዛ ከሄድኩ በኋላ አረመኔዎች ልክ ከዛ 3 ኪሎ ጨምሯል 23 ኪሎ ነው አሉ። የእጁ ትክክል ነው። ይሄኛው ግን አንዱ ሁለት አንዱ ጨምሯል 1 ኪሎ ጨምሯል። ስለዚህ ለ3 ኪሎ 150 ድርሃም ክፈይ ያሉኝ ማለት ነው። በጣም ደግሞ መሽቶ ነበረ። በጣም ፈርቼ ነበር። በቃ ሰው በጣም ረፍዶብኝ ነበር። እኔ ደግሞ በቃ አየሩ ደግሞ ካመደጣችሁ ነው እንግዲህ እንደሚታወቀው ማለት ነው። እና በጣም ነው በቃ እንትን ያደረገ በቃ 3 ኪሎ ደግሞ መቀነሱ ምናምን ሳይሆን እዛ ርቃችሁ ሄዳችሁ ቀንሳችሁ ነው የትም ጥላችሁ ነው የምትመጡ ማለት ነው። ግዙን ስነግራችሁ ከዛ ያ ስላስጠላኝ እኔም በቃ 150 ብር ከፍዬ ገባው ማለት ነው። ከገባው በኋላ ደግሞ ልክ ከገባችሁ በኋላ ደግሞ ታች ደግሞ ወደ አየሩ መግቢያ ደግሞ እዛ ደግሞ እንደገና ደግሞ ኪሎአችሁ ደግሞ ይታያል። እንዴት በሰው ላይ ማለት እንዴት እንደዚህ ያደርጋሉ? በእውነት እንዴ እኔ በኢትዮጵያ ባለፈው መጥቻለሁ። በኢትዮጵያ አየር ማለት ነው። ምንም እንደዚህ ያለ ጣጣ የለም። 23 ከዛ በዚህኛው 10 እንደውም 11 ኪሎ ሆኖ ብዙ ነገር ነው ያስኩት። ቴሌቪዥን ምናምን ሁሉ ይዣሉ ማለት ነው እዛ ማለት ነው። ግዙን ስነግራችሁ ምንም አተባን በኢትዮጵያ ምንም አላለም በኢትዮጵያ አየር መንገድ። ስለዚህ እኔ የምላችሁ በኢትዮጵያ አየር መንገድ ነው። እኔ አንደኛ ለሀገራችን ነው፣ ሁለተኛ ደግሞ ይህ እንግልት የለውም። በእውነት እንግልት የለውም ማለት ነው። እግዚአብሔር ምን አይነት ምንም እኔ አይቼም ማለት ከዛ ደረስኩ ደግሞ ነይ ደግሞ በስቷል ደግሞ አሁንም ነይ 350 ድርሃም ነይ ደግሞ ከፍ ያለኝ ደግሞ መሽቷል ደግሞ አይ በቃ አልከፍልም እጥላለሁ ካልክ ደግሞ እዚህ ደግሞ መጣል አይቻልም። ደግሞ ለና ቦታ ሄደሽ ነው ደግሞ ለመክፈል ራሱ ስንት ቦታ ተሄዶ ነው የሚከፈለው። እና እኔ በጣም ነው በቃ ይገርም። በጣም ነው ያሰቃዩን በእውነት እግዚአብሔርነት። በኢትዮጵያ በኢማራት የመጣችሁ እውነት ተናገሩ፣ እውነት መስክሩ። እግዚአብሔርና በእውነት መስክሩ። በጣም መጥፎ በቃ በጣም መጥፎች ናቸው ማለት የኢማራት አየር ማለት ያረቡ ማለት ነው። ያረቦቹ አየር እንዴት እንደዛ አንገላተውና ነው ደግሞ በዚያ ላይ ከምሽቱ በ4 ሰዓት ነው እንትናችን በራራችን ማለት ናስቡ። በጣም ነው የሚያስጠላው። በጣም ምን ላደርግ በቃ ከዛ ላይ በቃ ከፈይ ሲልም እንደገና ሻንጣ ትከፍታላችሁ፣ ትቆልፋላችሁ፣ ትዘጋላችሁ። ሰዓቱ ነው የሚሄድባችሁ። ከዛ ከሚሆን 300 ድርሃምን ከፍዬ ምንም ለማይረባ ልብስ ማለት ነው 300 ድርሃም ከፍዬ መጣሁ ማለት ነው። ከዛ ደግሞ አየር ውስጥ እንደገባን የሚገርም ነው። አንድ ሻይ 7 ድርሃም ነው የሚሸጡት ማለት ነው። ሻይ ጁስ ምናምን ደግሞ 10 ድርሃም ነው የሚሸጡት። እኔ ሴትዬ እንትና አደረገችልኝ ገዝታልኝ ሹፌሩን አፈሪ ብላ መጥፎ ነው እንጂ ማለት ነው። በስነ ስርዓት ምግብ አርግላት፣ ምግብ ራሱ ሩዝ ምናምን 2 ሩዝ አርግላት፣ እንደገና ደግሞ 7 አፕ አርግላት፣ ኮካ አርግላት ምናምን ብለዋለኝ። ከዛ እሱ ምንም ሳያደርግልኝ ያንን ብር አደርግላታለሁ ብሎ ከኔ ቆጦ ለራሱ ወደ ኪሱ ሊያደርግ ምን ያደርግ ይችም ትንሿ በጣም ትንሽ ሃይላንድ ውሃ ማለት ነው። ያችንና ትንሽ ሩዛቸው ራሱ አይጣፍጥ። ከዛ እኔ በቃ ራሴ ላይ ነበር ቡና እንኳን አልጠጣም። ሻይ ለመጠጣት ሀሊ ምናምን አለ ያን ለመጠጣት 7 ድርሃም 10 ድርሃም ስለዚህ መጠን ቅርቦ የማይቀር። ከዛ ደግሞ ሰንዶች ነገር አለ በእንቁላል ምናምን ሰንዶች ማለት ነው የእንቁላል ያነ ደግሞ 10 ድርሃም። እኔ ለዛ ማገር እንደምንም ብዬ ገባለሁ ሀገሬ ብዬ ውሃ ደግሞ ማለት ነው 15 ድርሃም ነው ይሄ ትልቁ ማለት ነው። እኔ ክፋታቸው ኢትዮጵያ ላይ በቃ ዝም ብሎ እንትናችሁ ሻይ ነው የሚሰጧችሁ ምናምን የፈለጋችሁትም የመጣው ይመጣል። ውሃም አለ። ከዛ እንደገና እየመረጣችሁ ነው ኑታሮ እየተባለ ምን ትፈልጋላችሁ የተባለ ኢትዮጵያ ላይ። እኔ እንደው በሀገሬ ነው የከራሁት እግዚአብሔርን። ወይኔ እንዴት እንደገደለኝ እንዴት በእውነት እንዴት እንደተመረርኩኝ ማለት። ስለዚህ እኔ እንደተጎዳው
እናንተም እንዳትጎዱ በእውነት በኢትዮጵያ ነው ተሉ እውነት በኢትዮጵያ አየር ብትመጡ አንደኛ ለሀገራችን ነው፣ ሁለተኛ ደግሞ የራሳችን እንደገና ደግሞ አሁን ደግሞ ህጉ ተቀይሯል። ልክ ኢትዮጵያ ስንደርስ ፍተሻ ምናምን ነበረ ከዛሬ 4 ወር ከዛሬ 5 ዓመት ምናምን የሳቅ ማለት ነው። ተመልሼ ሲሄድ በፊተኛው እንደዛ ነበር። ከዛሬ 4 ዓመት ምናምን በፊት ልክ ኢትዮጵያ እንደደረሳችሁ ምን ይዛችኋል፣ ስንት ስልክ ይዛችኋል፣ ስንት እንትን ይዛችኋል ምናምን ምናምን ስንት ስልክ ይፈቀዳል፣ ስንት ብዙ ነገር እንትን ይታያል። አሁን ልክ ውጤት ኢትዮጵያ ድረስ እንዳላችሁ ማለት ነው። ዝም ብላችሁ ውጤት ታያችሁ የምትሄዱ መፈተሽ የለም ምን የለ ፈታሽ የለም። ይሄ በጣም ነገርም ይሄ በጣም አሪፍ ነው። ማርያምን ያው ለነጋዴዎች ደግሞ ያበዛሉ ነው እንጂ አሁን ላይ በጣም ፍተሻ የለም። በፊተኛው ፍተሻ ነበር። አሁን ግን እንትኑ ከታደሰ ነው መሰለኝ ሪፖርቱ ከታደሰ ወዲህ ነው መሰለኝ ፍተሻ የሚባል ነገር የለም። የፈለጋችሁት ይዛችሁ መሄድ ትችላላችሁ። የፈለጋችሁት ማለት ነው። ግዝም ሰናግራችሁ ስለዚህ እኔ የምላችሁ ማለት ነው በኢትዮጵያ አየር ኑ ተሉ። በኢትዮጵያ ብትመጡ ነው ቢሻችሁ። በኢማራት በአረቡ ከመጣችሁ ወይኔ በአረቡ ከመጣችሁ በጣም የምትሰቃዩት ብራችሁ ውሸታም ኪሎ እኔ በስነ ስርዓት እንትን ብዬ ማለት ነው። በስነ ስርዓት መዝኜ 20 አድርጌ በዚህ 10 አድርጌ ማለት ነው። እንደዚህ እንኳን ሊያዝ ብለው ሹፌሩ አራ በፍጹም አይቻልም ብሎ ፈርቼ ምንም ነገር አላስቆኝም። ምንም ነገር ማለት ነው። ግዙስ ነገር ከዛ ግን እንዴት እንዳሰቃዩን እንዴት እንደሆነ እንዴት እንዳደረጉን ምንም አውቀው እና እኔ እምላችሁ በእንትን ስትመጡ ኢትዮጵያ ስመጡ ግን እንደዚህ ያለ ነገር የለም። ሰላም ነው። ኢትዮጵያ ላይ ልክ እንደደረሰራችሁ እኔ ስመጣ ማለት ነው ነሐሴ ላይ የመጣው ስለዚህ ልክ ስመጣ እንትን የለም። ይሄ ምንድነው ፍተሻ የሚባል ነገር ምናምን የለም። ምንም ነገር የለም ማለት ነው። እና እኔ በጣም ነው እንትን ያለኝ በጣም ነው እየገረመኝ ማለት ነው። ደስ ይላል ይሄ ነገር። አንዱ ሀገራችን ሰላም ያድርግልና ማለት ነው። እና ደግሞ የምላችሁ ማለት ነው እዛ ሆናችሁ ከልብ ጠሰው ቁረጦ ምናምን አትበሉ። እሱ ነው የሚሻለው ማለት ነው። እና ደግሞ ሌላ በቀጣይ ደግሞ ያየኋችሁና ከገጠመኝ ካለው እንግዲህ ያለውን ነገር ምን እንደገጠመኝ እሰራላችኋለሁ። ሰብስክራይብ ላይክ በእናታችሁ ማለት ነው። በእውነት በምታምኑት ላይክ አድርጉልኝ። እግዚአብሔርን የምናደረኳችሁ እኔ ምን ችግር አለው? እኔ ብለወጥ እኔ እንትን ብል ላይክ ብታደርጉ ምን ትሆናላችሁ? እግዚአብሔርን ላይክ አድርጉኝ፣ አበረታቱኝ በእውነት እኔ እዚህ 14000 ለዋይፋይ ሞልቼ ነው፣ ግን 30 ቪው እና 20 ቪው ነው ያለው። አስቡ ምን ችግር አለው? በሰራ ቤት ላይ ሆኜ እኛ የሌሎቹን የምናበረታታ ለምንድን ነው? እኛን እስበሳችን ብንበረታታ ምን ችግር አለው? እግዚአብሔርን አበረታቱኝ በእናታችሁ። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። በእውነት እኔ ተስፋ እያስቆረጠኝ ነው ይሄ ቻናል። ብዙ መስዋዕት ከፍዬበታለሁ ማለት ስንት ዓመት ሙሉ፣ ግን ደግሞ ለለፋ አይሆንም። ዩቲዩብ መሰለኝ ለለፋ አይሆንም። እኛ እስበሳችን እንኳን አንረዳዳም። ይህ ነገር ደግሞ ለምን ይሆናል ነው። በሌላ ቪዲዮ እስከመመጣ ድረስ ሰብስክራይብ ላይክ ሼር በማድረግ ያበረታታችሁኝ ነው። አበረታቱኝ ማለት በቃ ከሌ ዙራሌ አልመጣም ከኔት ምናምን አጥቶ ኢትዮጵያ ስትሆኑ ለመዞር ከብዳችኋል። እንደገና ደግሞ ማስታወቂያ ይታየላችሁ ብዙ ችግር አለው ማለት ነው። ኢትዮጵያ ላይ ስትሆኑ ኢትዮጵያ ላይ ስንሆን ስለዚህ ሁላችንም ነገሩ ተሟልቶ ወደ ሀገራችን ብንመጣ ደስ ይላል። ግን ደግሞ እዛ ያለነው እዚህ ያለነው ደግሞ ብንረዳዳ የሌላ ዝም ወይ የማይረባ ሸልድ እንትን ከምናበረታታ ነው የምለው ያለሁኝ። ቤተሰብ በሌላ ቪዲዮ እስከመመጣ ድረስ አመሰግናለሁኝ። እንግዲህ ላይክ አድርጉልኝ እላለሁ። መልካም ጊዜ